ባደረ ሚኒስት አስገባልኝ ፊቱን ካላየው እንቅልፍ ብሎኛል ሞጣዬ ሀያል ጀግናው አብራራው ፊትን ሲናይ 7 ጊዜ ሰይጣን ተገለባብጦ ይወጣ ተቸገርን እኮ ሞጣዬ እንዶ ምን አለበት እንዶ ጃማይካን አስገባልኝ ሞጣዬ በጣም እንደምንወድህ እንደምናከብር ታውቃለህ ክብራችሁ ነው አስገባልኝ እስቲ ያረሱ እኮ ጫው እንደሌለ ወጥ ነው ነገሮች ይበላሻሉና ሞጣዬ ሁሉ ሰላም ነው ሁሉ አማን ነው እንደ ኦሮሞዎች እኮ እኛን ገፍትረ ጣልከን እንደ ኦሮሞዎች ገፍትረ ጣልከን እንዶ እኛ ምን አድርገ ነው ወደ ቤተ መንግስቱ ስትመለስ እንዶ ሹፌር እንሆናለን ቢለን ጃማይካን ረዳት አድርጌ እኔ ደግሞ ወንድምህ ሹፌር ሆኜ ካንተ ጋር ይቀጥላለሁ ይያል እኔ ጠመንጃዬ አዳምጥ እኔ አዳምጥ ትልቁን መሳሪያ ሞጣ መጠበቅ ነው እንጂ እንዴት ነው ሹፌር የማይፈረኝ እንዴት ቴድሮስ አይነት ነው በጃማይካ የምታጀበው ኦ ማይ ጋድ ሞጣዬ ጃማይካ እንዴት እየተተኮሰ ዘሎ አይደል ገደል ቢገቡ የቲም ማለት አዳምጣኝ ደቡብን አምኜ ጦር ሜዳ አልልክም ሲበላን ኦሮሞና አዳምጠኝ የደቡቦች ልብደ አይደለም አዳምጠኝ እኔ ሳልሳዊ ቴዎድሮስ ንጉስ ሆን ደቡብን አምኜ መከላከያ ያደረገው ኦሮሞን አምኜ ምክንያቱም በ4 ሰዓት ላይ ያዘጋል እንጀራ አምጣ ሊል ይችላል አረ ምንድነው የንቆጫው አምጣ ሊል ይችላል ሞጣዬ እንዶ በዛብን ረሳው በዛብን ጴጥሮስ ረሳው ሱሱ አዳምጠኝ ጃማይካን አሁን አምነ እንዴት አጃቢ ታደርገው አንተ ይስተኮስቆ ገደል ይገባይ ያስመታል ሞጣዬ እኔማ የማራ ልብ ነው አለኝ የማራ ስላለኝ ጠወንጃ ማለት እንደው ለይመቸኛል ለነገሩ አራት አማራ በጀርባ አርጊያ ተጠብቃለህ ከጀጀም እንዲህ ማንንም ባይኖር ራሱ በቃ በንጹህነት ነው የሚጠብቀው ጃማይካ አንተ ራሱ ልትጠብቅ መዋል አልችልበት በእውነት እኔን አንተ ልትጠብቀኝ ሳይሆን ከዚያ በኋላ ጃማይካ እኔን አይጠባቂው ሞር ኮሽ ባለ ቁጥር አብዳል እንዴ የደቡብ ወታደር አሰለጥናለሁ እንዴ ደቡብን እንትን ነው ምንድነው ይሄ ደቡብን ጴንጤ ያያረክ ማስጨፈር ቃጥል እሺ ለማንኛውም ጃማይካ ኖ በነገራችን ላይ ሞጣዬ ያው ጴንጤዎቹም ያው ሻቢያዎች መሀል ላይ ገብቶ እያጨፈሩ ነው ይጨፍሩ መጨፈር ይችላሉ ያው አጨፍሩ ማለት አንችልም አሁን በኑስ ላይ ጴንጤዎች ማለት ከባድ ነው ማይመለሱበት ቢሆን ሞራል የሚባል ነገር አለ ሞጣዬ ቆይ ተረጋጋ ጃማይካ አማርኛ እየጠፋብኝ ነው እኔ እንዳንተ በመኪና በኩንታል ጭኛ አይደለም አማርኛ የምናገረው ወንድማችን ሞጣ ንጉሳችን ቤተ መንግስት መጣ ሹፌር ሆናለሁ ብዬ የጠበቅኩ እኔን በዚህ ያክል ደረጃ ሾፌር ለስሚ ተነስ ሾፌር ችግር የለውም ሾፌር ይሆናል ሾፌር ችግር የለም እንደው ጃማይካ ነው ምን ጠመንጃ ይዤ አጅባለሁ የሚለው እኔ ኦሮሞዎች ስራ ቀይር እንደ እውነቱ ልንገር ጃማይካ ጠመንጃ ይዘህ ሞጣ ቀራንዮን ታጅባለህ ብዬ ተስፋ የለኝም አብዳል እንዴ አንተን ላስጠብቅ ነው ወይ እኔን ልጠብቅ ኃይለ ማርያም ደሳለኝን እኮ ማካሮብ ታጥቀጠብቀኝ ማለት ቶ ኃይለ ማርያም ደሳለኝንማ ቶ እሱ ሰውዬው እንደው ቢተኩስ ኃይለ ማርያም ጌታ ቃል እባክህ ዝም ብለህ ዝቅ ብለህ ተኛ ነው የሚለው ለዚህ ውርደት ያበቁት እርሳቸው ናቸው ሞጣዬ አዳምጠኝ ሞጣዬ ያኔ 4 ኪሎ አማራዎችና ደቡቦች አምኖ ለእርሳቸው ላይ ሰጥቶ ነበሩ እርሳቸው 4 ኪሎን ጥሎ የነዱት በእግር 4 ቀን ላይ ወለታ ነው ደረሱት በእግር እንደው በመኪና አይደለም የሚሄዱት ይቅርታ አድርግልኝ ያኔ አንተ 4 ኪሎ ቢገባ ለወያኔና ለሻቢያ ለነዚህ ለዱርዬ የኢትዮጵያ ታሪክ ለማቆሶች አሰጥም ቲሞታታል እንጂ እኔ አንዳንዴ ግራ ያጋባኛል ለምን ዶክተር ደሳለኝ እኔ አይ ዶንት ዋንት ሂም ሪሊ ቢኮዝ ኦፍ እኛን ያዋረዳቸው እርሳቸው ናቸው ቶታሊ ይሄ ነው ሞጣዬ ማይ ኪንግ በጣም ጥሩ ቴንክ ዩ ጃማይካ እኔ መናገር የሚፈልገው ዋና ማለክቴ እዩ ጩፋ የሚባል ወንበዴ ነው ባይዛዌ ቸርችን እየሰራው ነኝ እያለ ካይዋቶችን አክሻቢያዎችን በቸርች ውስጥ እያከማቻ ቸርች እየሰራው ነኝ እያለ በቸርች ውስጥ መሳሪያን እየቀበረ ኢትዮጵያን ለማፍረስ ከመጣው አዶናይ ከሚባል ወንበዴ ጋር አብሮ
እስከ ጽሕፈት ቤቱ ድረስ አናግሮ እኮ ያመጣ ደቡብን እንደ አማራ ጆኖሳይድ እንዲፈጸም ያደረገ ወንበዴ በ48 ሰዓት ውስጥ ቃሊቲ እንዲገባ ቀጠል ያለች ማለት ማስተላለፍ እፈልጋለሁ። ተወደደም ተጠላ እሱ ብቻ አይደለም። እነ ዳዊት የሚባሉ ኤርትራዊ ይሄ አሁን ሶፎንያስ ምናምን የሚባሉ ሰዎች ይሄን የሚሰሩ እነዚህ ሻዕቢያ ኤርትራኖች በኢትዮጵያ መንግስት ላይ ሴራ መስራት በኢትዮጵያ ህዝብ ላይ በፍጹም እንዳልከው አሁን ይሄ ህዋት እንዲመጣ ከነ እንትና ጀምሮ ማን ነው ይሄ ሰራዊት ፍቅሬ ጀምሮ እነ መንሱር ለህዋት ነው የሚሰሩ ባይዘው ቀጥል። በጣም የማይመከር ነገር ነው። ተወደደም ተጠላም መንግስት ቁጭ ብሎ አብይ አህመድ ራሱ ቁጭ ብሎ ዱቅ ብሎ ያዳምጣል። እኔ በጣም አዝናለሁ። በተለይ ደህንነት ሹሞች እነዚህ ሰላይ አሸባሪዎች እኛን ዱቅ ብለው ያዳምጣሉ። ሰሞኑን እኛ ስለጠፋን ሰዎች አልታሰሩም፣ ተመልሰን መጥተናል። ሳንሳይ ቴዎድሮስ ማለት ቅጽል ስሙ ሞጣ ቀራኖ ይባላል። ወደ ገደለው ስንገባ ግን ዋናው ሳንሳይ ቴዎድሮስ ማለት ቶታል ኢትዮጵያን በአንድ ጣት ኢትዮጵያን ብቻ ሳይሆን ድፍን አፍሪካን እንዴት አድርጎ ማሽከርከር ወይም ማኖር ወይም መምራት የሚችል ማይንድ ያለው ህጋዊነቱ በኢትዮጵያዊነቱ የማይደራደር ቀይ ባህራችንን ደግሞ በ48 ሰዓት ለመመለስ የመጣ ሞጣ ማለት አንዳንድ ጃማይካን ሁለተኛ ኢየሱስ ይላል። እኔ አንዳንድ አደንቃለሁ። ጃማይካ የምር ጀግና ነኝ። እንደዚህ አይነት ነገር ደፍሮ የሚናገር ኃያል ሰው መከበር አለበት። ያረመጣ ኢትዮጵያ ከንቱ እንደሆነች ሰሞኑን ነው ያወቁት። ምክንያቱም ለነገሩ እኔ የአማራው ኢየሱስ የኢትዮጵያ ኢየሱስ እኔ ነኝ ስላላወቀው ነው። አማራው አላወቀው። ይሄ እስራኤል ሀገር ተገደለ ተሄደ የሚባለው ኢየሱስ አያውቁትም። እኔ ነኝ የአማራው ኢየሱስ ባይዘው ዝም ብሎ አላወቀ። ህዝቡ የኢትዮጵያ ስላላወቀ የኢትዮጵያው ኢየሱስ እኔ ነኝ። ለማንኛውም ኑር ቀጥልስ። እሺ ሰላም ብያለሁ። እሰማለሁ። ይሰማል። ቀጥል። እሺ ያው የዕለቱ አጀንዳ ስላለህ ነው። ይኸው ከአቡ ፋኖ ጋር ተያይዤ ነው የማወራ። በዚህ አጋጣሚ ግን ጃማይካ ሱስ እንትን ስትሉ ከማሞገስ ውጭ የራሳችሁን አቋም የራሳችሁን ፖለቲካ ለመስራት ሞክሩ። ማሞገስ ምናምን እንትን እንዳለ ሆኖ ማለት ነው። የግል አቋም አንዳንዴ አለ እንትን በተሰጠው አጀንዳ ማለት ነው። እና በዛ እንትን አጀንዳ ነው መናገር። ወደ አጀንዳው እንዳው ትክክል አቡ ፋኖ ከዚህ ወጣቶች መቃኘት ያለባቸው ወደ ዕለቱ አጀንዳ ነው መቀጥቀጥ ያለባቸው በአንዳንድ ደቂቃ በሁለት ደቂቃ። ቀጥል እስኪ ጃማይካ ማን ይቅርታ ኑር። ኦኬ እሺ ያው እና አቡ ፋኖ ከዚህ ቀደም ከሳውዲ አረቢያ ተይዤ ምናምን ብሎ ኢትዮጵያ ገብቶ ነበር። ያንን የተለያየ ጥያቄ ተፈጥሮበት ነበር፣ አልመለሰም። አሁን ደግሞ የሆነ ከዲፖርት ተደረኩኝ ምናምን ነው የሚል እና የሚገርም እንዳይጠየቅ ማለት ነው። እንዳይጠየቅ ደግሞ ምንድን ነው የሚል በስልክ ተደውሎ በስፖንሰር በኩል አናገሩኝና በዚህ 5 ቀን ውስጥ ለቀህ እንድትወጣ ተባልኩ። እንዴት የአንድ ሀገር መንግስት በምንድን ከሶ ነው በስልክ ብቻ ወጣ የሚልህ? እንዴ አትጠራም ወይ? ሄደህ ቃልክን አትፈተሽም ወይ? አትመረመርም ወይ? ደብዳቤ ይላክልሃል ወንድሜ። ስማ ህጋዊ ከሆንክ ደብዳቤ ይላክልሃል በስም ፓስፖርት ቁጥር ተደርጎ ና ነው የምትባለው። አይደለም ና ብቻ አይደለም፣ ወንጀል ከሆነ ወደ ፍርድ ቤት ነው የምትሄደው። ቀጥል። እና አንድ እንትን ትልቅ ዱባይንም ያህል ሀገር በስልክ ብቻ እንትን ያስወጣህ። ሁለተኛ ደግሞ በፓስፖርት መሰረት ወደ ሀገርህ ነው እንጂ የሚልክህ አንተ በመረጥከው ሀገር አይልክህ። ሀገር መርጦ ነው እንዴ የሚልክህ ወደ ኡጋንዳ? ያ ከሆነ እኮ በቃ እንዴት አልሆን እንትን አላለህም ማለት ነው። አልጠረጠረህም፣ አልወነጀልህም ማለት ነው። ወደ ኡጋንዳ እንዴት ከዱባይ ወደ ኡጋንዳ እንዴት ሊሄድ ይቻለ? እና በሁለት ቀንስ ደግሞ የኡጋንዳ ቪዛ ያለቀለት እንዴት ሊያልቅ ይቻለ? እንዳይጠየቅ የተባረርክበት እንዳይጠየቅ ለማምለኪያ ለመሽሎኪያ ምን ብሏል? እንትን ነው በስልክ ነው አለ። በስልክ ነው ውጣ የተባልኩኝ ምናምን ያለ ይህን ያለበት ምክንያት ዶክመንት አሳይ ተብሎ እንዳይጠየቅ ነው። እሺ እንደዛ ከተባለ እንዴት አንድ ሰው ወደ ሀገሩ ነው ፓስፖርት ወዳለበት ሀገር ነው እንጂ እንዲሄድ ለሀገሩ አሳልፈው ይሰጡታል እንጂ እንዴት ወደ ሌላ ሀገር ይልኩታል? መሀይም ነው። ሮዝ ቃቃ ይኸውልህ ገረድ ነው የሚከተለው። ገረድ ያነገሰው መሀይም ስለሆነ ይሄ መሀይም ልጅ ወሎየውን ንቆታል። ወሎ ግን በጣም የሰለጠነ ህዝብ መሆኑን ረስቶታል። አየህ ዛሬ የወደቁ ወሎዮችን አለ ማየት ያለብን እና ይሄ የህዋት ፋኖች ደጋፊ ነው እሱን የሚያጨበጭብለት አላየም? ከጎጃም ጀምሮ አቡ ጀግናው ጎጃሜው እንትን ወሎየው ጀግናው አቡዬ ይፈታ አቡዬ ቀጥል። ይሄማ እነዚህ መሀይሞችን በደንብ አጋልጣቸው።
ፕሮሰስ ነበረው። ከዚህ ቀደም ፕሮሰስ ነበረው። አጋጣሚ የዛን ቀን አለቀለትና ሄደ። ለዚህ ማሳየው ደግሞ ለምሳሌ ታስታውሱ ከሆነ ከሀቢባ ቤት ቁጭ ብሎ በቃ እንትን ሀቢባ ምን አለች? ወደ አውሮፓ ወደ አሜሪካ የሚሄድበትን አዋትን እንስደደው የሚል አጀንዳ ሁላ ሰጥታ ነበር። አንድ ማሳየው ማለት ነው። የሆነ ፕሮሰስ ላይ እንዳለ የሆነ ጊዜ ደግሞ ነጃት የምትባል ያቺ ደንቆሮ የሆነ ጊዜ አንተ ቤት መታ ያበረረካት እሷ ደግሞ ገስት እኔ መቆየት ፈልጋለሁ ነው። ሃይማኖተኛ ሌባና ውሸታም ነው። ውሸታም እንጂ እውነት የሚጸድቅ ከሆነ ምን አባቱ ይሰራል? መሬት ለምን ታጠባል? ለዚህ ዓለም ኑሮስ የሰው ልጅ ዘላለማዊ አይደለም። እዚህ ምድር ላይ ለምን አይሄድም? መሄድ አይፈልግም። ትልቅ መቀመጫ ማቀፍ ይፈልጋል። ወሬ ይፈልጋል። እስክስታ ስረሽ ምችው ገና ተስፋ አለው። እንደ ወርቁ አይተነው ሄሊኮፕተር ገዛለሁ ብሎ ያስባል። ተስፈኛ ነው ኢትዮጵያ ሕዝብ። ይሄ ተስፋ የጣለበት እግዚአብሔርም ሊረዳው አልቻለም። አጭበርባሪ ነዋ። ዙዙ የሚል አካውንት ሰላም ይደብረኛል ጋይስ። ዙዙ ምናምን ቂዙ እኔ ኢትዮጵያዊ ስምም አይመስልኝም። ዙዙ ይደሞ ሩዝ ቆቃዎች አሉ። በቃ ስማችሁ ሁሉ ዙዙ ነው። እዚያ እንትን ላይ ቲክቶክ ላይ የሚቀመጡ ወሎዮች ይላሉ ዙዙ። ዝማም ይሆናል የኔ ስሙ ዙዙ። ፋጡማ ዙዙ ብላ ትመጣለች። ሰርቫይቫል ቀጥል። ሰርቫይቫል እኔ እኮ ለምን እንደምትገቡ አይገባኝም። እስኪ ዋይፋይ ላድርግላችሁ። የትውልዱ ተማሙቷል። በቃ ብዳታም ይላል ከሌ ይላል ምን ይሄ ቆሻሻል። በቃ የኢትዮጵያ ወጣት አሁን ተበላሽቷል። ትልቁ ሰው የብልግና ቋንቋ ነው እዚህ የሚጽፈው። በቃ ተስፋ የቆረጠ አመዳምና መሀይም ህዝብ ነው ኢትዮጵያዊ። ቀጥል ገነት ቀጥይ። ሴት ነው የለም። በቃ አሁን ሀሳብ የለም። መቃወም እንጂ ሀሳብ የለው። አስገብተህ ስጠይቀው ምንም የለም። ተሳድቦ ነው የሚወጣው። እውቀት የለም፣ አያነብም። ይሄ ህዝብ አሁን ተረፈ ህዝብ ቀጠለ አልቀጠለ በዓለም ላይ ከኔ ጀምሮ ምን እንሰራለን? ሰላም ሞጣዬ እንዴት ነህ? ቀጥል። አይሰማም? ከየት ነው? ከየት ነው? ከየት ነው? ይሄ ሟች የሆነ ህዝብ ያሰቃያል። ከየት ነው? ከየት ነው? ከዚሁ ነው፣ ከአዲስ አበባ ነው። ሞጣዬ አላወቀኝ እንዴ? በባለፈ እኮ ውረድ ቄታ። አንተ አይደለህ አንዱ አሰልች ሟች የሆነ ህዝብ። አንተ አይደለህ አንዱ ከሟቾች መካከል እኮ አንተ ነህ። እንዲህ አይነት ወራዳ ህዝብ አይመቸኝም። ሀሳብ ስጥ ነው የተባልክ። እንደኔ እንዳመጣሁት ሀሳብ እስኪ ግለጽ። እስኪ ፖለቲካ ስራ እስኪ ሟች የሆነ ህዝብ ጉራ እንዲህ አንተ ከሟቾች መካከል አንተ አይደለህ። ሕያውን ከሙታን መካከል ስለምን ትፈልጋላችሁ ያለው ኢየሱስ ነው። አንተ እንደ ከኛ ጋር የምትሄድ ሰው አይደለም። ከሕያዋን ጋር የምትሄድ አይመስለኝም በእውነት። በቃ ሀሳብ የለውም። ጠቅላላ ሰው ደንዝዟል። ትምህርቱም የምታዩት ነው፣ የወያኔ ካሪኩለም ነው። ማይ ኔም ኢዝ ገዱ አንዳርጋቸው አይ ኬም ፍሮም አማራ ክልል አይ አም አውትሳይድ ሚኒስቴር የሚባልበት አገር ላይ እኮ ነው ያለን። ኮተት ነው ብያለሁ። ፈይሳ በዳሳ እኮ ዛሬ ከስምጥ ሸለቆ ዩኒቨርሲቲ አምጥቶ ከአዲስ አበባ ዩኒቨርሲቲ የተሻለ ውጤት ነው ተብሎ እኮ በመንግስት ስራ ገብቶ ማናጀር የሚሆንበት ሀገር ነው። እነ ፈይሳ እና እነ በዳሳውን መሪው ነው አሁን ኢትዮጵያ የሚቀጥል ይመስላል። ማታ ሲወጡ ደግሞ ጠጅና ቁርጥ ይዘው ነው ቁጭ የሚሉ። ደግሞ አንድ አይነት ተመሳሳይ ምግብ ነው የሚበሉ። ገንፎ ቁርጥና ጠጅ ነው፣ ጨጓራ፣ ሌላ ነገር የለም። አሁን ኦሮሞች ነፈሳያሳ ነበዳሳው የሚባሉ አሁን ኦነጎች ኦሬዶች እና አብይ ሌላ ምግብ የለም። ሄደ ቤት ገንፎ ነው የሚቀጠቅጥ በቅቤ። ሄደ ቤት ቁርጥ ነው። ሄደ ቤት ወጣ አለ ጠጅ ነው። ቢጫዋን ይዞ ቁጭ ነው። ቁርጥ ነው።
ምን አለ ቫይራይቲ እኮ በቀዩ ኦሮሞች እነ ፈይሳና በዳሳ ሀገሪቷን መርተዋት የትም እንደማይደርስ ነው አውቀዋለሁ። ቀድሜ ነግሬያቸዋለሁ። አብይ ሲመጣ የሰው የመሪያውንም ስል በቃ አማራው ነው የተቃወመው። ይኸው ዛሬ በድሮን ግራቂቱን እየመታልኝ ዳንኤል ሰላም ዳንኤል አንዳንዱ ደግሞ በራሱ መልክ የሚያፈራል። የቴዎድሮስን የበላይን መልክ ይዘው የሚመጡ አንዳንድ አማራዎች አሉ። በራሳቸው አሁን የላቸው ብዙ ሰው በራሱ መልክ ካለ እንደው ራሱ ጀግንነት ካጣ በላይን ለመሆን የማይጣጣር ጎጃም የለም። ቴዎድሮስን ለመሃል ጎንደሬ ቂጡን አዝሎ ሲጋጋጥ ይውላል። ሚካኤልን ለመሃል ነው ወሎዩ የሚቀሳቀስ ምኒልክን ለመሃል ጎጃም ምንድነው የምትለው? ሸዋየው በራሱ ፎቶ በራሱ ስም ይመጣ የለም። በራሱ ተመስገን እየተባለ ተሙ ብሎ የሚመጣ እኮ ነው። ወራዳ ተመስገን የሚለው ስም ስለደበረው እኮ ነው። ተሙ ነኝ። ተሙ ምንድን ነው በሉት እስኪ። ተሙ ምንድን ነው? የከተማ ማህይሞች ናቸው እነዚህ ተመስገንን ተሙ የሚሉ። ያሬድን ያሬዶ ምንድን ነው ብትለው ምን ተሙ ምንድን ነው ስትለው አውቀው አሌክሱ ምንድን ነው በለው። አለማየሁን እኮ አሌክስ ግን ምንድን ነው ብትለው ሂዶን ነው። ሱሱ ካተል ሰላም ብያለሁ። ሉን ታይም ተጠፋፍተናል። እንደው አልናፈቅንም።